ሁለተኛ ልጃችሁ እስኪወለድ ድረስ ትዳራችሁ በሰላም እየሄደ እንደነበረ እውነት? አዎ። ስለዚህ ከሚያዝያ 18 ሁለተኛ ልጃችሁ ከተወለደ በኋላ ምንድን ነው የተፈጠረው ከሱ ጋር? እውነት ነው፣ ትክክል ነው እኮ። ቀጥይ፣ ከሱ ጋር እየሰማንሽ ነው። እሱ ጋር ነበር ያቆምነው። እኔ ገረብኩልሽ እስካቆምንበት ድረስ። ቀጥይ፣ ከሱ ጋር ጀምሮ። እሺ። ከዛም ይኸውልሽ ልጁን ወልጄ እኔ ይኸውልሽ ልወልድ ሁለተኛ ልጄን ማለት ነው ልወልድ ስል ትንሽ አቅሜ እየደከመ መጣ። የዓመት ለውጥ 11 ወሰደው ወደ ክፍለ ሀገር ማለት ነው፣ እናት አባቱ ጋር ልጁን የመጀመሪያ ልጄን ማለት ነው። ሚያዝያ 18 ወለድኩኝ ሁለተኛ ልጄን እህቱ ቤት። እሱ በዓል ነበረ በዛውም ለፋሲካ እዛ እሱ እንዳለ ነው እኔ እዚህ እህቱ ቤት ሂጄ የወለድኩት። አጋጣሚ እንግድነት ጠርታኝ እንደሄድኩኝ እዛው ምጤ መጣና በዛው ሆስፒታል አለርት ወስዳኝ ወልጄ ወደ ቤት አመጣችኝ እህቱ ማለት ነው። ወደ ቤት አስገብታኝ ሄደች። እሱም አልመጣም ነበር በሰዓቱ። ከዛ ተመልሶ መጣ ከክፍለ ሀገር ማለት ነው። ከወለድኩ በኋላ ነው የመጣው። ስወልድ አልነበረም፣ ክፍለ ሀገር ነበረ። ለና እያደገ መጣ። ቢያንስ 5 ወር 6 ወር ከሆነው በኋላ በየቀኑ ያው የሆነ ባህሪ አመጣ። ማለትም መኪና ነበረው። ስንጋባ አባባ መኪና ሰርቶ የሚያስተዳድርበት መኪና ሰተውን ነበረ እየሰራ ያው እንዲያስተዳድረን ማለት ነው። የመኪና ተሸጠ። ያ መኪና ሲሸጥ ብሩ በጣም በርካሽ ዋጋ ነውና የተሸጠው ብሩ ሌላ መኪና ለመግዛት አይበቃም። አሮዬ መኪና ስለነበረ ይሰማሻል አይደል? አዎ በደንብ እየተሰማን ነው ሀረግ። እኔ በጭንቅላቴ እና እሱ ከተሸጠ ብር ስጭኝና ሌላ መኪና ገዛለው በሚል ነው ነገሩ የተነሳው። እንደዛም እያለኝ በቃ ያን ቤቱ ካርታው በስሜ መሬቱ በስሜ ስለነበረ ሽጩ አንዴ ተበደሪበት እንደዛ አይነት ውዝግብ ተፈጠረና ለመበደር ባንክ እንትን ወሰድኩ። ባንክ አመለከቱኝ። ሁለተኛ ልጄን ይዤ ማለት ነው። ክረምት አካባቢ ነው እና አዘገዩ። የሚወስዱ ቤት የለውም፣ ጭቃ ቤት ነው። 1997 ዓመተ ምህረት የተሰራ ጭቃ ቤት ስለሆነ ባንኩ ዋጋ ሊሰጠኝ አልቻለም ለሱ። ያንን ሲያዘገዩብኝ ሄዶ ለቤተሰብ ምን እንዳላቸው አላቅም። ያው የሆነ ብር ሞሉለትና መኪና ገዛ። በዛ ነው ጭቅጭቅ የተፈጠረው። በመሃል ላይ ቤቱ ብድሩን ፈቀዱልኝና ለስቲከር ብሩን ወሰድኩኝ። ብሩን ከወሰድኩ ያው ቤቱን ተበደርኩበት ማለት ነው። ከዛ ብር ላይ መልሶ በዚህ አምጪ በዛ አምጪ ሲለኝ ቤተሰቦቼን እንዲያውቁ አልፈልግም ብሎ እሺ እና ለሱም ብር ሰጡት። ከዛ ከተበደርኩበት ብር ላይ ማለት ነው። በዛው መኪናውን ይዞ እየሰራ ነበር። መኪናው የቤተሰብ ነው ተባለ። ቤተሰብም እስቲል ዛሬ ማውጣው ሚስጥር ነው፣ የሚያውቀው ነገር የለም ቤተሰብ እኔ ብር እንደጨመርኩና መኪናው እንደተገዛ ማለት ነው። ከዛም በኋላ ወደ ቤት በዛ መኪና እየሰራ ነበረ። እየሰራ እያለ ይመጣል ይሄዳል። ያው ፊልድ ነው የሚሄደው ስራው ከከተማ ውጭ ስለሆነ በጊዜ ወደ ቤት ለመግባት ወደ ምንኖርበት ለመግባት በጣም አስቸጋሪ ነው። ጧትም በሌሊት ወጥቶ ወደ ስራ ቦታ ለመሄድ ማታም ከመሸ ለመግባት አስቸጋሪ ስለሆነ ወደ ቀረብ ወዳለ ቦታ ላይ ቤት ተከራየ። ማለት አድሮ ወደ ስራ ለሚሄድበት ነው እንጂ ለሚኖርበት አይደለም። ያው ራሱን ከአደጋ ለመጠበቅ ማለት ነው። አምጥቶ የኛ ትንሽ ወጣ ይላል፣ ገጠራማ ነው ቦታው ማለት ነው የምንኖርበት የኔ ቤት። በዛ ምክንያት ስራ ሳይኖረው ቤት ነው ያለው። ስራ ሲኖረው ደግሞ ወይ ሌሊት 10 ሰዓት የሚወጣ ከሆነ እዛ ቤት እየሄደ ያድር ነበር። እዛ ቤት አብረውት የእህቱ ልጆች ያጎቱ ልጆች አብረውት ያድራሉ፣ እንደደባል ማለት ነው። አብረው ነው በቃ ለስራ ነው ያ ቦታ የተፈለገው። ስራ ቦታ ሲሄዱ ነው እዛ ቤት እየሄዱ ያድሩ የነበረው። በመሃል እያለ እኔ ስራ መሄዱን ነው የማውቀው። እሱ ደግሞ እንግዲህ ያው በመሃል ቅራኔው እንትን ይመጣል ይሄዳል። በጣም ሰላም ነበር።
እንደተጣላን ነው መሰለኝ የነገራቸው እና አሁን ሁለተኛ ልጄን ሶስተኛ ልጁን ከወለድኩኝ በኋላ ማለት በቃ ለመግባባቱ እንደዛ ይሰማሻል አይደለ? ኔትወርኩ ይንቀጠቀጣል መሰለኝ። ሀረግ በደንብ እየተሰማን ነው። ሲቋረጥ እኔ እነግርሻለሁ። እኛ ምንም ካላልን ዝም ብለሽ ቀጥይ እሺ ሀረግዬ። እሺ እኔ ወድ እና እዛ እየኖረ ከዛም ተመልሰን ደግሞ በቃ ተስማማን፣ ሰላም እየኖርን ነበር። ያም አለመግባባቱ ጠፍቶ ያው ለስራ ብሎ ሄዶ ቆይቶ ቢመጣም በቃ በሰላም እየኖርን ነበር። ልጁም አደገ፣ 2 ዓመት ሆነው በቃ ጥሩ እየሄድን ነበር። በመሃል ላይ ተመልሶ በቃ ይቆያል፣ ይሄዳል፣ ያመነጫጭቀኛል። በቃ አለ አይደለ? እኔ ደግሞ አቤት እሜት እሺ ብዬ ነው እንጂ የምኖረው ውጪ ይሄንን ያደርጋልም ወደ ውጪ ይሄዳልም ብዬም ስለማላስብ ምንም ትኩረት አድርጌ አላውቅም። ማለት አልከታተለውም። በአጠቃላይ የታመሸ የት ሄድክ የሚባል ነገር የለም። ሲሄድ እሸኘዋለሁ መርቄ፣ ሲመጣ ደግሞ ደስ ብሎኝ እቀበለዋለሁ። በዛ ሁኔታ እያለን ሶስተኛው ልጅ ተረገዘ። ፈልጌ ተስማምተን ነው የተረገዘው ማለት ነው። በየስንት ጊዜ ነው የሚመጣው? በጣም ደስ አለው ከሚገባው በላይ ሀረግ። የሚገርምሽ ማለት ነው በቃ ይድነቃቸው ነው የምለው አለ ለራሱ ማለት ነው። በቃ ደስ አለው። አንድ ነኝ 3 ወንድ ልጅ ሊሆኑልኝ ነው እያለ በጣም ተደሰተ። እርግዝናዬን ቆይቼም ስላወቅኩኝ ያው ወዲያውኑ ነው ጾታም ያወቅኩት ማለት ነው። ወንድ ልጅ ተረግዞልሃል እንዴት ነው ስለው በጣም ደስ አለው። ከምንም በላይ ከኔ በላይ ነው እሱ እንደውም የተደሰተው። በየስንት ጊዜው ነበረ ባለቤትሽ ቤት የሚመጣው? ለብቻ እንዳለ ነው የሚነግራቸው። በየስንት ጊዜው? ሶስተኛ ልጁን ወልጄ ሶስተኛ ልጁን ልወልድ ቢያንስ አንድ ወር ምናምን ሲቀረን በስነ ስርዓት አወራን። ማለት ከዚህ በኋላ የተከራየውን ቤት እንዲቀር አንድ ላይ ቤት ወደ ከተማ ፈልገን ልንከራይ በዛ ዲቴይሊ በስነ ስርዓት ነበር ቁጭ ብለን ያወራ ነው። እና ቤት ኮንዶሚኒየም ፈልጉ ከዛ አሁን ካለንበት ወጣ ስለሚል እያመሸም ያው መግባት ስለማይችል እየቆየን ስለሚመጣ በቃ በዛ ምክንያት ወደ ከተማ ግን ተከራይተን ከገባን ይሄኛውን አከራይተን ሁሉ ጊዜ ይኖራል። በዛ ተነጋገረንና እሺ ተባባልን። ሰውየው በዛው ጠፋ። በቃ ቤቱንም አልፈለገውም፣ ምንም አላለም፣ ወሬም ምንም አላለም። እሱ አለ ግን ስለ ቤቱ አያወራም በጭራሽ። እኔ ደግሞ ቤቱን ይፈልጋል ብዬ በቃ ተነሳስቻለሁ። እዛ በስነ ስርዓት አብረን እንድንኖር ከዚህ በኋላ ከኛ እንዳይለይ ማለት ነው። ወደ ክፍለ ሀገርም እንዳይሄድ እንደዛ እያለ ሚያዝያ ግንቦት 30 የመጨረሻ ቀን እቤት መጣ ማለት አድሮ ነው የሄደው። ከዛ በኋላ ነው ወደ ቤት ያልመጣውና ስጋ ምቶልን ጾማ ሲዞን ምናምን በቃ በጣም ጥሩና ደስተኞች ነበርን። ከዛ በኋላ ስራ ሄደ። ጭኖ ነበር የመጣው። በአጋጣሚ እቤት አድሮ ሄዶ ስራ ቦታ ጭኖ ወደ ክፍለ ሀገር እየወጣ ነበር። እንደውም ስጋ ምናምን ይዞልን መጥቶ ምሳ አብልቶን ሄደ። እኔ ሰኔ 6 ምጥ መጣብኝ። ከዛ ሆስፒታል ሄድኩኝ። አለርት ሆስፒታል ነበር የወለድኩት። ምጥ መጣና ወይ ሰው ላክልኝ ወይ ደግሞ አንተ ና ስለው አሁን እመጣለሁ ይለኛል። አልመጣም። ብቻዬን ነው እዛ የወለድኩት ሐኪም ቤት ማለት ነው። ራሴ ፈርሜ የገባው ወለድኩኝ። ከዛም አልመጣም። ከዛ በኋላ ወደ ቤትም አልመጣም። ካደገ አሁን ትንሽ እንትን ካለ በኋላ እኔ ራሴ ወስጄ አሳየሁት በየቦታው እየፈለኩ ማለትም በየቦታው ስልሽ ለልደት ካርድም ለሆነ ነገር እያልኩኝ ልጁን መጥቶ ቤት አላየውም። ግን ለልደት ካርድ ሲሄድ አየው። ለመሐከለኛው ልደት ካርድ ላወጣ ማለት ነው። የሆነ እሱ መታወቂያ ያወጣበት ልደት ካርድ ቦታ አለና እዛ ሂጄ ናፈርምለት ተብለሃል ብዬ ደወልኩለት። እዛ መጣ። በዛ አማካኝነት ሶስተኛውን ልጅ አየው። እዛ አይፈረምም፣ እዚህ ቦታ ላይ ማውጣት አትችልም፣ መፈረም አትችልም። አንተ መታወቂያውን ያወጣል ሰው መጥቶ መጀመሪያ መፈረም አለበት። አንተ እዚህ ጋር እንትን ላይ ማህደር ላይ ለመኖርህ አሉትና አልመጣም። በዛ ምክንያት መታወቂያው አልወጣለትም። የኔ መታወቂያ ደግሞ ኮልፌ ክፍለ ከተማ ስለነበረ እዛ ተለያየን፣ አልወጣም። በሁለተኛው ቀን እዛ ሄድኩኝ። እዛ ሄጄ እንግዲህ ትንሹን አዝየዋለሁ፣ ትልቁን ደግሞ በእጄ ይዤዋለሁ። በሌሊት ተነስቼ እዛ ሄድኩ መታወቂያውን ላወጣ።
እዛ በቴሌብር የሚከፈል ብር አለ አሉኝና እጄ ላይ ያለው ብር አለቀ። በጣም ትራንስፖርት ክራውድድም ስለነበር በራይድ ነው የሄድኩት። እዛ ሁኜ በቴሌብር የሚከፈል ብር አለ 200 ብር የልደት ካርድ ክፈልልኝ ልል እደውላለሁ። ባሌ ጋር ነው የደወልሽው አለችኝ። ባሌ ጋር ነው የደወልሽው አለች። ማለት እኔ እዛ ቀን አልተሰማኝም፣ አላለቀስኩም። በቃ በጣም በጥንካሬ ነበርኩኝ። አሁን ግን ያው ነገሩ ስላለፈ ቢያንስ ባለቅስም ቅር አይበላችሁ። በጣም የሚያመኝ በጣም ስላመመኝ ነው በሰዓቱ ማለት እና ባሌ ጋር ነው የደወልሽው አለችኝ። እኔም በስመ አብ ወወልድ ወመንፈስ ቅዱስ ባልሽ ግጨምት ነው። ከዛም በዛው ስልኩን ዘጋችው። እሱንም አላናገርኩም። እጄ ላይ የቀረ ብር ነበር። እሱን ከፍዬ ልደት ካርዱን ይዤ ያው ቀድሞ መታወቂያም መንጃ ፍቃድ ምንም አይነት ያለውን ነገር ሰጥቶ የነበር መረጃ ማለት ነው። ልደት ካርዱን አስጨርሼ ወደ ቤት መጣው እና እባክሽ አልኳት ደውይልኝ በኔ ስልክ። የዛን ጊዜ እንደዚህ ስናወራ ባሌ ጋር ነው የደወልሽው ስትለኝ በኔ ስልክ ደውይልኝ፣ በኔ ስልክ እናውራ ብያት ነበርና በኔ ስልክ ደወለችልኝ። ብዙ አወራን። ካወራነው ነገር ውስጥ እውነትም ስናወራ ባሌ ጋር ነው የደወልሽው ብላኝ፣ ግን በኖርማል ስናወራ እንደ ጓደኛዬ ነው ያለችኝ እንጂ ፍቅረኛዬ ነው አላለችኝ፣ ሚስቱንም አላለችኝ። በሁለተኛው ቀን ስናወራ በጣም በትዕግስት ነበር ሰማት የነበረው ማለት ነው። በጣም በትዕግስት በቃ ከሷ እንጂ እኔ አላወራም። እሷ የምትለኝም ብቻ ነበር የምሰማት። በቃ ስድብም ቢኖርበት የሆነ ለኔ የማይገባ ነገር እኔን አታቀኝም ብዬ ነው የምገምተው በራሴና እሱ የነገራትን እየተመረኮዘች ብዙ ነገር ብትለኝም እሺ እሺ፣ ምክንያቱም አማራጭ አልነበረኝም እሷን እሺ ብሎ ከመስማት ውጪ። እንደዛ እየሰማሁት መካሪ እየመሰለች እየመከረች ነበርና የምትለኝን ሁሉ እሺ እያልኩ ተቀበልኩኝ። በዛ ተዘጋ። ደግሞ ሌላ ቀን ደግሞ ሶስተኛ ቀን ደግሞ እንደዚሁ ደወለችልኝ። ራሷ ናት የምትደውለው፣ እኔ አይደለሁም። ልጁ ታመመብኝና መሀከለኛው ልጅ ታመመብኝ። ሲታመመብኝ ደጋግሜ እሱ ጋር ስደው ተይልኝ አልኳት። እባክሽ ተይው ለልጆቹ። መሀከለኛው ልጅ በጣም ነው የሚወደው አባቱን እና ያው ትንሹ ስለማያውቀው ነው። ትልቁ ክፍል ነው የሚተኙት፣ አብረው ነው በየከተማው ይዞት የሚዞረው እና እባክሽ ተይው በሚል ብዙ ነገሮች አወራን። ብዙ ምክር መከረችኝ። እኔም ያለኝን ነገርኳት። በቃ እኔ የምፈልገው መሃል ቤት አለ፣ ቤተሰብ አለ፣ ፍቅር አለ፣ ልጆች ይታነጻሉ፣ ያድጋሉ። ልጆቼ በየቀኑ ኬክ መብላት እየቻሉ ዳቦ እንዳያርባቸው እባክሽ ተይው ብዬ በብዙ እንትኖች አወራው። ሆኖ በዛው ተዘጋ። እሱም አልደወለም። የተወሰነ ጊዜ በባንክ አካውንቴ ብር ይልክልኛል። ማለትም 1000 ብር፣ 500 ብር ከዛ ያልዘለለ ማለት ነው። እና ይሄ ከሆነ በኋላ ሁለቴ ተደዋውለን በዚህ መልኩ ከተነጋገርን በኋላ ክፍለ ሀገር ሄድኩኝ። የክፍለ ሀገር ያለውን ልጅን ለማየት ማለት ነው። እና እህቱ አለች የመጀመሪያ ልጅን የምታሳድገው በጣም የተባረከች ለልጅ እናት የሆነች በምንም መልኩ ስሟን ስጠራው የሚከብደኝ ባለዳ ስለሆንኩ ማለት ነው። እና የማን ልጅ ይዘሽ እንደመጣሽ አናቅም አለች። ምክንያቱም እሱ አብረን እንደምንኖርና ልጁ የእሱ እንደሆነ አልነገራቸውም። ቤተሰቦቹ በጣም ነው የሚወዱኝ፣ በጣም ነው የሚያከብሩኝ። የዳቦ ስሜ እንኳን እጥፈ ወርቅ ነው። የሚገርምሽ እጥፈ ወርቅ ብለው ነው የዳቦ ስም ያወጡልኝ። ለምን እነሱ ጋር ሲሄድ እንደ ቤታቸው፣ እንደ ክፍለ ሀገሩ፣ እንደ ኑሯቸው ወልጄም እዛ ስተኛ እዛ የመጀመሪያ ልጅ እዛ እነሱ ጋር ነው የወለድኩት። በቃ እንደ ሀገሩ መስዬ ነው ታፍሬ ተከብሬ ስሜን አስጠርቼ የመጣሁት። ምንም አይነት ምን እንዳላቸው አላውቅም። እንደ በፊቱ ሊሆኑልኝ አልቻሉም። ማለት የሆነ ቅሬታ አላቸው። ምንም ክፉ ነገር ባይናገሩኝም
በቃ ልጁ የሆነ ጥርጣሬ ያላቸው የማን እንደሆነ አናውቅም። እሱ ከተቀበለሽ እኛ ምን ጨነቀን? ሐረግ ወይ ይሰማል? አዎ የባል ውሽሚት እኮ ለማን ነው እህትየው እንዳልክ ኢንተርቪው ላይ ያላችሁ ደውሎላት መኪናው ሊገዛ ሲል አንቺ ገንዘብ እንደሰጠሽው እንዳዋጣሽ ቤተሰቦቹ አያውቁም ያላቸው አንቺ ገንዘብ መኪናው ቢበላሽና መኪናው ከጥቅም ውጭ ቢሆን ብሬን ማን ይከሰኛል እንዳልሽ ነው የነገራቸው ለቤተሰቦቹ። እንደገና ደግሞ እሱ ከቤት ከወጣ እንደቆየና ያው ሁለተኛውን አይደለም ሶስተኛውን ልጅ ሁለተኛውን ልጅ ራሱ እንደሚጠራጠር ነው የተናገረው። ለዛ ይመስለኛል ቤተሰቦቹ ቅራኔ ላይ እንዴት አድርጋ አልሰማሽኝም? በጣም ወሳኝ እንትን ነበር። ኔትወርኳን ቢያላት ወይኔ ቅድም እኮ ደህና ነበር። ለምን ቦታ አትቀይሪም? ሐረግ ለምን አትንቀሳቀሽም? ማለት ይሰማሻል ሀቢባ? ይሰማል። እስኪ ቦታ እየቀያየርሽ ሞክሪው። ጭራሽ አልሰማሁትም እኮ ሐረግ ቦታ እየቀያየርሽ ሞክሪው ነው ያልኩሽማ። ሀቡ አልሰማውሽም። ኔትወርክ አውጥቶኝና እህትየዋ ተደውሎላት እንዳልክ ብትንቀሳቀስ በጨለማ ወዴት ትሄዳለች? አንዷ ኮመንት ላይ ማሪ እዛው ቤት ውስጥ ሆና ቦታ መቀያየር እንዲመዞር ኔትወርክ እንትን አለው ቻል ሀውዬ እያወጣኝ እኮ አስቸግሮኝ ነው። ቤት ውስጥ ተንቀሳቀስኩ ነበር። አዎ ቤት ውስጥ ተንቀሳቀሽ። አንዷ ኮመንት ላይ በጨለማ ወዴት ትሄዳለች? እንደዚህ አንዳንዴ ዝም ብሎ እንትን የሚል አይባል። ኧረ ምን ሆኖ ነው ኔትወርክ? አይዞሽ ችግር የለም እንታገስሻለን። ወደ ገጠራማ ቦታ ነው የሚኖሩት አሁን ሰው ማለት ነው። በዚህ ዘመን ባሉ ላይ ደግሞ ይሄ በጣም ወሳኝ ነበር። ቤተሰቦቹ ራሱ ማወቅ ያለባቸው ታሪክ ስላለ አሁን እኮ ይሰማል። ሐረግ ቀጥ ይሰማል። ቀጥ ሐረግ እየሰማንሽ ነውማ። እሷ ተጨንቃለች። እኛ ማነት ታግሰን ማናዳምጣት መስሏት እኔ ነግሬያታለሁኝ ዋትስአፕ ላይ ታግሰን እንደምናዳምጣት ኔትወርኳ ችግር እንደሆነ። ሐረግዬ አሁን ቀጥ ይሰማናል። ማሬ ይሰማል? የስ ይሰማል ማሬ። እሺ እና እህትየዋ ብለሽ ማለት ነው እህትየው ጋር እንዳልክ ደውሎ አንቺ ሚኒ ፍቅሮች ሀቡን አካውንት ፎሎ አድርጉ አውሮላችሁ ኮመንት ላይ ድምጽ እየሆኑ ነው ለኔ አካውንት። ቴንክ ዩ ማይ ላቭስ ቴንክ ዩ ፎር ዘ ላቭ የኔ ውድ ሐረግ ልድገምልሽማ። ይህን ስልክ ወዲያ በይው እስኪ ተናደረች። ይህን ስልክ ወዲያ በይው። ስልኳ እኮ ነው ችግሩ ውዶቼ። ማን ነው? ኔትወርኩ እኮ ነው ችግሩ። ዳታ እኮ አንሊሚትድ ሞልተንላታል። ኔትወርኩ ነው እኮ ችግሩ። አሁን ይሰማ። በጣም ጥሩ። እኔ ያልኩሽ የነበረው ትናንትና ኢንተርቪው ላይ መኪናው ሲገዛ አንቺ ከአረብ ሀገር ካመጣሽው ብር ላይ አምጪ ስትባይ እንዴ መኪናው ድንገት ተበላሽቶ ከአገልግሎት መስጫ ውጪ ቢሆን ማን ሊከፍለኝ ነው ብሬን እንዳልሽና በዛ እንዳዘኑብሽ ነበር የተናገረችው እህትየው። አንቺ መኪናው ሲገዛ ብር እንደሰጠሽ ቤተሰብ አያውቅም፣ ሚስጥር ነው። ለምን በሚስጥር አደረግሽው? ለምን ቤተሰቦቼ እንዲያውቁ አልፈልግም ሲልሽ ለምን እሺ ያልሽ? ለምን ነው ማወቅ አለባቸው እንደምሰጥክ ለምን አላልሽም? ቴንክ ዩ ሂጂበት። አሁንም አልሰማውም ካለች በጣም ነው ማዝነው፣ ልብ ይወርዳል። ቅድም ከከድር ደላላ ጋር ከድር ጋር ስጨቃጨቅ ልብ ይወርዶ ነበር።
አሁንም አልሰማውም እንዳትለኝ ብቻ ሐረግዬ ሁሉ ለፍቻ አልሰማውም እንዳትይኝ ብቻ እናቴ። እኛ ውሽሚት ስሟ ታውቋል። አሁን ዘይነብ ነው ስሟ አልተጠቀሰም ነበር ሚዲያው ላይ ፊቷ ተሸፍኖ ነበር። አሁን ፊቷን አግኝተናል፣ ግን ከሩቅ ስለሆነ ሌላ ከቅርብ እንፈልጋለን ፎቶዋን ፊቷ በደንብ የሚታይበት። ውሽሚት መታ ሐረግን ይቅርታ መጠየቅ አለባት። ያ ሁሉ ክብሯን ሚዲያ ላይ ለነካችሁ ይቅርታ ሚስጥርሽን ስላወጣው ክብርሽን ስለነካው ብላ ዘይነብ መታ ሐረግን ይቅርታ መጠየቅ አለባት። እስከምትጠይቅ አንፋታት። እንዲሁም ጋዜጠኛ እንዳልክ ቁጭ አድርገህ ሚዲያክ ላይ እንደዚህ ስላስረገጥካት ክብሯን ስላስነካሃት ይቅርታ ልትጠይቃት ይገባል። አንተም አሁን ይሰማል ሀቡ ይሰማል? አዎ ጥያቄን ሰምተሽኛል ያልኩሽን? አዎ ሰምቼሻለሁ ጥያቄሽን። ይኸውልሽ ትልቁ ጸባችን ማለት ነው ቤተሰቦች ሳያውቁ ብር ስጪ ነበረ። እኔ ደግሞ ብር ማለት ነው ከየትም አልነበረኝም። ያንን ቤት ወይ ሽጬ፣ ምክንያቱም 1 ብር 2 ብር 3 ብር አይደለም እሱ የሚፈልገው ሺዎችና መቶ ሺዎች ነው የሚፈልገው ለመኪናው መጨመሪያ ማለት ነው። ያ ብር ወይ ቤቱ ላይ ተበድሬበት ነው ወይ ሽጬው ነው። የተቀመጥንበትን ነው የልጅነት ቅርሴን ነው የአረብ ሀገር ስንት የተንከራተትኩበትን እንዳልክ በእነሱ ትግል ነው ከሌላ ችግር ራሱ የወጣሁት እና በቃ እኔ በጣም የማከብረውና የምወደው ታሪኩን ብዙ ያለፍኩበት ቤት ነበር ያ ቤት። ያም ሆኖ ግን በሚለው ሄጄ ለባንክ አስያዝኩት። ግን መሬት ነው እንጂ ቤት ስላልሆነ ባንኮቹ ቶሎ ሊሰጡኝ አልቻሉም። በዛ ነው ቤተሰብ ሳያውቅ ብር እንድሰጠው ነበረ። በዛ መሃል በፊት አረብ ሀገር የምሰራባት ሴትዮ ነበረች። በፊት ሶሪያ ሀገር እሰራባታለሁ ዲያና ትባላለች። እና ማማ እንደዚህ ሆኛለሁ ምን ይሻለኛል ስላት የሚገርምሽ ለቤት ማያ ብር ላከችልኝ። ለመጀመሪያ ለመኪናው ስክሪን ማሳደሻ ብሎ የመጀመሪያ የወሰደው እሷ የላከችልኝን ብር ነው፣ ቤተሰብ ሳያውቅ ማለት ነው። ምንም ይሁን ምንም ግን ቤተሰብ እንዲያውቅ አይፈልግም። እናም ይሄ መኪና ሲገዛ ቤተሰቦቹ ሳያውቁ አሁንም የማያውቁት መኪናው ላይ ብር ጨምሬያለሁ። ስንት ብር ነው የጨመርሽው አንቺ መኪናው ላይ ብለው እንደተናደዱ ናቸው። ሐረግ ስንት ብር ነው ግን ያለፈው ማለት ነው ወይ? ስንት ብር ነው የጨመርሽው? የመጀመሪያው 20 ሺህ ብር ነው። እሺ መጀመሪያ ሴትዮዋ የላከችልኝን 20 ሺህ ብር ነው። እሺ የመጀመሪያ ለስቲከር ነው ምናምን መቀየሪያ ብሎ ማለት ነው። እሺ ከዛ በኋላ ደግሞ በእጁ 50 ሺህ ብር ሰጠሁት። እሺ 80 ሺህ ብር አለ ማለት ነው። 70 ሺህ ብር ቅርታ 20 በቃ እሱን ነው የጨመርኩት። ኦኬ ይሄ 70 ሺህ ብር ቤተሰቦቿ ያ ሲሆን ግን ይኸውልሽ መኪናው ተገዝቷል። ከላው ላይ ነው የጨመረው የወሰደው። ገባኝ። ያንቺ 70 ሺህ መኪናው ተገዝቶ ይሄ ማስጨረሻ የምትይው ነገር አለ አይደለ ለመኪናው? አዎ እኮ ያንቺ 70 ሺህ ብር መኪናው ላይ እንዳለ መኪናውን ሄዶ ክፍለ ሀገር ሄዶ መጥቶ ነው መኪናውን የገዛው ማለት ነው። ቤተሰቦቹ ጋር ስለኔ ምን ብሏቸው ከቤት ውጣ ብላኛለች። እኔ ከቤት ውጣ የሚል ነገር ካፌ አልወጣም በጭራሽ። እና ልጃችን ከቤት ውጣ አልሽው አሉ። እኔ ከቤት ውጣ አላልኩም። እኔ የባልንም ሆነ የወንድን ክብር እማቅ ሴት ነኝ። የ20 ሺህ ብሩ ትራንስፈር ይኸውልሽ የ20 ሺህ አያውቁም በጭራሽ። አልተናገርኩም እሱ ካልነገራቸው። ይሰማሻል? ይሰማል እኮ አልተቋረጥሽም። የኔ ድምጽ ቆይቶ ነው አንቺ ጋር የሚደርሰው እንጂ እኮ ይሰማል። ሐረግ ይሰማል? ሀቡዬ ይሰማል? አዎ ጌታ ሆይ አረ ኮመንት ላይ ይሰማል ብላችሁ ጻፉላት። በማየሙት የኔ ድምጽ ሩቆ ቆይቶ ነው የሚደርሳት። ኔትወርኳ የምትኖረው ገጠራማ አካባቢ ስለሆነ ኔትወርኳ ወደ ከተማ እስቲ ኮመንቱን ማንበብ ከቻልሽ ሐረግዬ ኮመንቱን ማንበብ ከቻልሽ አንብቢ። ምን ይላል?
ካልተሰማ እኛ እንነግርሻለን አይሰማም ብለን። እኛ አይሰማም ካላልንሽ አንቺ ዝም ብለሽ አውሪ፣ እየሰማንሽ ነው። ተሰቃየች። እኛም ኔትወርኳ ቦታ ብትቀያየርበት ትንሽ ዞር ዞር ብትይበት እኮ ምናልባት ይስተካከል ይሆናል። ነቀላት ጭራሽ። ቆይ አያችሁ፣ ሰበብ ስለፈለገ ውሽሚት ዘይነብን ስለጠበሰ ሰበብ ስለፈለገ ከቤት ውጣ ሳትለው ቤቱ የሷ ስለሆነ ውጣ ሳትለው ለቤተሰቦቹ እንዲጠሏት ሄዶ ከቤት አባረረችኝ አሉ። ኦፍኮርስ ቤተሰቦቹ አይፈረድባቸውም፣ ልጃቸው ነው። ልጃቸውን ከቤት ካባረረች ኦፍኮርስ የትኛውን ቤተሰብ ይቀየማል? በጣም የሚወዷት ቤተሰቦች እንደውም የዳቦ ስሟን ወርቅ እጥፍ ወርቅ ብለው ያወጡላት የሚወዷት ቤተሰቦች እንዲያኮርፏት እንዲጣሏት አደረገ። ትልቁ ልጃቸው እነሱ ጋር ስለሚያድግ ልትጠይቅ ሁለተኛ ልጇን ይዛ ሙናዬ ናት በሄደች ጊዜ ፊት ነሷት። እሷ ግን ፊት ሲነሷት ምን ሆነው ነው ብላ ነው ያሰበችው። አታውቅም። 70,000 ብር ለመኪና አዋታለች። ይህን ለቤተሰቦቹ አልተናገረም። አልሰጥም ማለችኝ ነው ያለው መኪናው ሲገዛ። ከዛ ቤተሰቦቹ ሰጥተውት እንደገዙ ነው የሚያውቀው። እንደገና ይችኛዋን አዲሷን ሴት ዘይነብን ስለጠበሰ ከሚስቱ ጋር መለያየት ስለሆነ የሚፈልገው ከቤት ሳታበረው አባረረችኝ ብሎ ከውሽሚት ዘይነብ ጋር ሄዶ መኖር ጀመረ። ልጆቹንም ካደ። እድሜ ለዲኤንኤን ግን ዲኤንኤ ተመርምሮ 3ቱም ልጆች የራሱ እንደሆነ ፈጣሪ ሀቋ ወጣላት። የሀረግ ልክ ግን የዲኤንኤ ውርወራው ትናንትና እርቅ ማድላይ ተከፍቶ ሲታይ ግን መጀመሪያ ጥሩ ሰው ትመስል የነበረችዋ ዘይነብ በአንዴ ወደ ሴጣንነት ተቀይራ እዛው ጋዜጠኛው ፊት ልክ ልኳን ነገረቻት፣ ክብሯን ነካቻት። ሀረግ ግን ምንም ሳትመልስ ዝም ብላ ነው እንትን ያለችው። ዝርክርክ ነሽ፣ ራስሽን አጣብቂም፣ ባልሽ አይፈልግሽም፣ ወደ እኔ የመጣው እኔ ከአንቺ የተሻልኩ ስለሆንኩ ነው፣ አንቺ ንጽህና ስለሌለሽ ነው፣ አንቺ ራስሽን ስለማጣብቂ ነው እና ከ3 ልጅ ጋር እንዴት ላድርግ ስትላት እኔም 2 ልጅ አለኝ ዩሲ ከመጀመሪያው ትዳሯ የ2 ልጆች እናት ናት ዘይነብ። እኔም 2 ልጅ አለኝ ግን እንዴት ራሴ እንደምጠብቅ አለቻት። እሱ አይፈልግሽም፣ ልንገርሻ፣ እኔን ወክሎ እዚህ ጋር ልኮኛል። እዚህ ጋር የመጣሁት እንደማይፈልግሽ ልነግርሽ ነው። አይፈልግሽም ጥላሁን ብላ ካሽ ነው ፊት ለፊቷ የሰጠቻት። ጋዜጠኛው እየሰማ ከሳምንት በፊት ደውሎልኝ መጥተን ተገናኝተን አድርገን የታክሲ 1,000 ብር ሰጥቶ ሸኘኝ ብለሽ በስልክ ነግረሽኛል ብላ በስልክ የነገረቻት ሚስጥሯን ሀረግን ያዋረደች መስሏት ሚዲያ ላይ ወጥታ ተናገረች። ግን ይሄ ውርደት አይደለም ለሀረግ። ለምን የልጆቿ የሰው ልጆቿ አባት ባሏ ነው ሚስት ሆና ከባሏ ጋር ማተኛለች እንዴ? ራስሽን በ1,000 ብር ሸጥሽለት አለቻት። የትራንስፖርት የታክሲ መመለሻ 1,000 ብር ሰጣት እንጂ ባሏ ነው። የትኛውም ሚስት ከባሏ ጋር ትተኛለች። ሀረግን ዝቅ ያደረገች እሷን ያዋረደች መስሏት እራሷ ናት ግን ባለጌ የተዋረደችው። ሲጀምር ስራዋ ትክክል ነው ብላ በራሷ ብትተማመን አትደበቅም ነበር፣ ፊቷ አይደበቅም ነበር። ለሚዲያው ፊቷን እንዳይታይ እንዲያደርግላት አትጠይቅም ነበረ። ስሟንም አልተናገረችም። ስሟን አግኝተነዋል፣ ዘይነብ ነው። ፎቶዋን ደግሞ እናገኘዋለን። ታዲያ እሱ ሰርቶ ገንዘብ ካልሰጣት እንዴት ራሷን ትንከባከባለች? አንደኛ 3 ልጅ ይዛ ቤት ውስጥ ብቻዋን ያለ ረዳት ሰራተኛ ቤቱ ሳይኖራት፣ ኦኬ ውሽሚት ሀብታም ስለሆነች ሰራተኛ ቀጥራ ልጆቿን ቤቷን ሰራተኛ ቴኬር ያደርግላታል። ሶስቷ ጥፍሯን፣ ቆዳዋን፣ ፀጉሯን ትንከባከባለች። ኦፍኮርስ እቺ እናት ግን ድሃ ናት። ኬት አምጥታ እንደገና ደግሞ የሚሰጣት ሰምታችኋል አይደለ? ትራንስፈር የሚያደርግላት 1,500 ብር 1,000 በኢትዮጵያ ኑሮ በሳምንት 1,000 ወይ በ15 ቀን 1,000 እና 1,500 በኢትዮጵያ ኑሮ ምን ለ3 ልጅ ምን ይገዛል? ምን ያደርጋል? እኔ እኮ አሁን ቅርብ ጊዜ ሀገር ሄጄ አይቼዋለሁ። እናቴን እኮ ነው በአሁን ሰዓት እኮ 1,000 ብር እኮ ማስቲካ መግዣ ናት እኮ ኢትዮጵያ ውስጥ። ብሩ እኮ ወድቋል እኮ የለም እኮ 1,000 ብር እኮ ምንም አይገዛም።
ሶስት ልጅ ለያዘች እናት 1000 ብር እና 1500 ብር ምንድን ነው የሚገዛላት? ምንድን ነው የሚያደርግላት? እንዲያላት እንዴ ወጥቷት እኮ እኔ ስልኳን እቀበልና ፎቶ አጄ ሲገባ ስልኳን እቀበልና የዘይነብ ፎቶ አልኬላት ፎቶ አጃችን ላይ እንዳለና መታ ሀረግን ይቅርታ እንደተጠይቃት ተጠይቃታለሁ። ሳፋሪ ቁጥር ቢኖራት ሀረግ ሳፋሪ ዶት ኮም አለሽ እንዴ? ሳፋሪ ካለሽ እስኪ በሳፋሪ ደግሞ እንሙላለሽ። ፈገግታዋ በራሱ በጣም ተሳዝናች። በጣም ትሁት ናት። ደግሞ ፍቅረኛ ይላት ፍቅረኛ ብሎ የፍቅረኛ ክብር ይሰጣታል ጋዜጠኛው። ውሽሚት እያለ ነበር እሷ ማናገር የነበረበት ፍቅረኛ ሳይሆን። ፍቅረኛ እኮ ባል ሲንግል ከሆነ ወንድ ጋር ሲንግል ሰው ነው ፍቅረኛ የሚባባለው እንጂ ከባለትዳር ጋር አብራ የምትሆን ሴት ስሟ ፍቅረኛ ሳይሆን ውሽማ ነው አይደል ጋይስ? ከባለትዳር ወንድ ጋር አብራ ያለች ሴት ፍቅረኛ ትባላለች። ፍቅረኛ የምትባለው ከሲንግል ወንድ ጋር ግንኙነት የምትመሰርት ሪሌሽንሺፕ ውስጥ የምትገባ ሴት ፍቅረኛሞች ይባላሉ አይደል? ከባለትዳር ሴት ጋር ከሆነ ከባለትዳር ወንድ ጋር ከሆነ አንዲት ሴት ግንኙነት እየመሰረተች ያለችው ዴት እያደረገች ያለችው ይቺ ሴት ፍቅረኛ ሳይሆን ውሽማ ተብላ ነው የምትጠራው። ቢኮዝ ሚስቱ ላይ የወሸማት እንጂ ፍቅረኛ ተብላ አትጠራም። የፍቅረኛ ክብር አይሰጣትም። ውሽማ ነው የምትባለው። ቆይ ያስተካከለች ነው ሀረግ። ሳፋሪ ጥሩ ነው ኔትወርኩ እኮ ሳፋሪ ቁጥር ካለ ይሰጨኛል እንኳን ቪፒኤን ተጠቀም የምትሉት በቪፒኤን ምን ያደርጋል ኢትዮጵያ ውስጥ ለቲክቶክ ዋትስአፕ እና ቲክቶክም ዛሬ ነው ያስፈትናት። ሶሻል ሚዲያ አታውቅም ልጅቷ። ለዛ ነው እንጂ ጠንካራ ሴት ብትሆን የባሏ ውሽማ ሚዲያ ላይ ቁጭ አርጋ እንደዛ ልክ ልኳን ትነግራት ነበር። ስታስቡት ሚዲያ ተጠቃሚ ጠንካራ ሰው ብትሆን ኖሮ ሀረግ ዘይነብ ባሏን የቀማቻት አንሷል። ለልጆቹ ልብስ እኔ ነኝ የምገዛው። እሷ እዛ ጋር ተቀምጣ ልጆቿን ማለብስላት እኔ ነኝ። ባሏ ላይ ብዙ ኢንቨስት አድርጌበታለሁ። ብዙ ነው ኢንቨስት ያደረኩበት። ደግሞ ጋዜጠኛው እኮ በአሽሙር እየነካት ነው። ቢገባት ኖሮ ዘይነብ ብዙ ኢንቨስት ያደረግሽበትን ሰው ስታስመስል ማለት ነው። እንዲህ ያለት ጋዜጠኛው ብዙ ኢንቨስት ያደረግሽበትን ሰው እንታረቅ ቢሉ አሁን ትፈቅጂላቸዋለሽ? ትሰጫታለሽ? አዎ ደስ ይለኛል። ከፈለጉ ፊቷ እኮ ያስታውቃል እያስመሰለች እንደሆነ ከፈለጉ። ታዲያ እንደዛ ከሆነ ለምንድን የዲኤንኤ ውጤቱ ከታወቀ በኋላ አይፈልግሽም? አንቺ ንጽህናሽን አጠብቂም፣ አንቺ ዝርክርክ ነሽ። እኔ ለምንድን የጠላሃት ብዬ ጠይቄው አንቺ ራስሽ እንደማጠብቂ ነግሮኛል። እንዲህ እኮ ነው ያለቻት ቃል በቃል። ጋዜጠኛውም ይቅርታ መጠየቅ አለበት ሀረግን ስለፈቀደ። ዘይነብ እዛ ጋር በሱ ቢሮ ውስጥ እሱ ሚዲያ ላይ